ቁጭ ስላልሽ ነው እዚህ ጋር እየተጠቀለሽ ያለው። ባትከፍቺ ይሄ ሰው የለም። ይሄን ህዝብ የምትመሪው አንቺ ነሽ ማለት ነው እዚህ ህዝብ ላይ። ይሄ ህዝብ ደግሞ ምን ፈልጎ መጣ? ያንቺ ወሬ፣ ያንቺ ንጣን፣ ያንቺ ነሰስገሰስ፣ ያንቺ ምናምን ነው። ደካማ ጎንሽን ደግሞ ሪከርደሩ ምኑ ጥሩ እኮ እንትንሽን እኮ አይደለም ፖስት የሚያደርጉት ገባሽ? ስለዚህ ፖስት ካደረጉ ጌም ላይ ጌማቸውን ከፈለጉ ፖስት ያድርጉ። ከዛ ውጪ ገስት የሚባል ነገር አስገቢያት ታስገቢ አይደለም። ገስት ሰው ከሰው ጋር ይጫወታል። ግን ገስት ስከፍቺ የምታስገቢያቸው እነማንን ነው? እስኪ ራስሽ ቆም ብለሽ ዝም ብለሽ አስቢ። ገባሽ? አሁን ሌላ ሰዎች ጋር የሌለ አንቺ ጋር ያለ፣ አንቺ ጋር የሌለ ሌላ ሰዎች ጋር ያለ ይፈልግ። አሁን እንደዚህ አይነት ኢሹ አሳስገሰስ ዲቦራ ጋር ብትወጂ ግዳያት አታረገው። አንቺ ጋር ያለ እሷ ጋር የሌለ ደግሞ እባብነት ደግሞ አንቺ ጋር ምርጥነት አለ። ገባሽ? እናቴ ጌመር ነሽ። በጌም ሰው አወቀሽ፣ ጌምሽን ተጫወች በቃ። ሌላ ምንም አይነት ነገር ስለማንም ስለምንም ስለ ሀብታም ስለ ድሃ ስለማንም ሰው ስላንቺ ያሽቃብጥ እንጂ ስለማንም ለምን ቢሊየን ብር ለምን አይሰጥሽም በእጅሽ? ለምን ሰው ይጠቀምብሻል? ቫይራራቸው የሞተ ምድረ አጀንዳሞች የመጡ ቤትሽ ላይ መረባቸውን አይዘርጉ። ገባሽ? መረባቸውን ቤታቸውን እንደ ድር ማለት ነው። ቤታቸውን እንደ ድር አይስሩ። የሆነ ሰዓት ላይ ጊፍት የሰጠሽ ጌም ስለተጫወሽ ነው። ለማኝ አይደለሽም። ስጫኝ አላልሽውም። ፈልጎ ፈጥሮ ነው የሚሰጠው። ኦቨር ዘ ጌም አለቀ። ቴንክ ዩ ይባላል። ይመሰገናል። ሌላ ነገር ምንም ተአምር የለም። ገባሽ? ገስት ሲገቡ ብዙም ጊዜ አብዛኛውን ጊዜ ለምንድን ነው ያን መጠቀሚያ እንዲያደርጉሽ ስላልፈለኩ ነው። ሌላ ታይም የራስሽ ታይም አለሽ። ውድ ሰዓት ለራስሽ ስቲ። ሰዎች በሚፈልጉሽ ሰዓት ጌምሽን ምርጥ ጌም ተጫወቺ። ጌም ስትጫወቺ ሪል ተጫወቺ። ምንም ነገር አያስፈልግም። ማሸነፍ መሸነፍ ያለ ነው። ነገርኩሽ። እኔ በኮይን ከጾም በኋላ ቆማለሁ። ምሳሌ ወደ መገዳደል ነው የምገባው። ያኔ እውነትም እዚህ ጋር ያለ ሰው አሁን ቁጭ ብሎ ሊሰማል ምናምን ብለሽ ታስቢያለሽ? ኖ ሰዎቹ ወዴት እንደሚፈልጉ እንዴት ወዴት እዚህ ቲክቶክ ላይ ፖለቲካ ሰልችቶታል፣ ዘረኝነት ሰልችቶታል፣ ስድብ ሰልችቶታል። ስለ ሞሞ ምንሽር መስማት አይፈልግ። ሁሉ መዝናናት መሳቅ ነው የሚፈልገው። ቁጭ ብለሽ አንድ ሰዓት ብቻ ላስቅ ብትይ ደግሞ አቺም የለሽም አቅሙም እውቀቱም። ስለዚህ ያንቺን ኮንቴንት ካወቅሽ ያንቺን ቦታ ካወቅሽ ጌምሽ ላይ ተጫውቺ። ለራስሽ ሰዓት ስጪ። የሚያጫውትሽ ጌመር ለአንቺ ከጊፍተር በላይ ነው። እናቴ ልጅ በደንብ አዳምጪ። አንቺን የሚያጫውት ጌመር ከጊፍተር በላይ ነው። የጊፍተር ችግር እኮ የለም ቲክቶክ ላይ የጌመር ችግር እንጂ። ገባሽ? ከብዙ አይነት ሰው ጋር እኮ ጌም ተጫውተሽ ያሽተሻል። የቱ ምርጥ ጌም ያጫውትሻል? ከየቱ ጋር ስትጫወቺ ሪላክስ አድርገሽ ትጫወቻለሽ። አንቺም ታውቂዋለሽ። ገባሽ? ስለዚህ ጌም ማንም ሰው እንትናንን ያስወጣሁት ምናምን ነገር ሞኬ እንቁርቲ ማስወጣት አይችልም። ይሄ ያንቺ ቤት ነው። በቃ ማንም ካንቺ በላይ የለም እዚህ ቤት ላይ። ይሄን እያልኩሽ ያለሁት ሰዎች ልክ ናቸው ልክ አይደለም፣ አንዱ ትልቅ አንዱ ከፍ አይደለም። ሞዴሬተር የተሰጠው ስራ አለው አንቺ ላይ ለማዘዝ አይደለም። ይሄ ያንቺ ቤት ነው። አንቺ ነሽ ለፍተሽ ፈግተሽ ጥረሽ እዚህ ጋር ያደረሽው፣ ማንም አይደለም። ማስገባትሽ ካልቀረ ማስገባቱ ሲጀመር ስህተት ነው። ማንኛውም ሰው ፖለቲከኞች ፖለቲካቸውን ሄዶ ፖለቲከኛ ቤት ይሰሩ። የተለያዩ የአጀንዳ ሰዎች አጀንዳቸውን ቦታ አለው ቤት አለው። ገባሽ? እነዛ ሰዎች ወይ እሷ እኮ ጌመር ናት ወይ ስትሸነፍ አዛዘነች ፑሽራኩላት በሚል አንግል ብቻ ይምጣ እንጂ የሆነ ነገርን ይዞ ቤትሽ አይምጣ ማለት። ይሄ ድንገት ከጠቀመሽ ነው ከሚል አንግል ነው። ብዙ ሶሻል ሚዲያ ላይ ቆይቻለሁ። ስለ ሶሻል ሚዲያ በደንብ ተረድቻለሁ፣ አይቼዋለሁ። ይሄንንም ህዝብ እንዴት እንደሰበሰብኩት ምን ያህል ዋጋ እንደከፈልኩ ማቃለው። እኔ የሚገባኝን ነው እያገኘው ያለሁት ብዬም አስባለሁ። ያም ደግሞ አይቼው ነው። ዌል ፋይናሊ ይሄ አሁን የተለያዩ የሚነሱ ነገሮች አንቺ ጋር ታኮ ሲመጣ መልስ መስጠት ያለባቸው የአንቺ ደጋፊዎች። ኢማም እኮ ምርጥ ጌም እንትና እኮ ጉቺ እኮ ምርጥ ጌመር ናት። ጌም ነው እኮ የምትጫወተው። በቃ በጌም ዙሪያ ብቻ ጌም ስትጫወቺ አጀንዳ ውስጥ አትገቢም። ከፖለቲካ ጋር አትነካኪም፣ ከመንግስት ጋር አትነካኪም፣ ከህዝብ ጋር አትነካኪም፣ ከማንም ጋር። ሌላ አንዱ እዛ የሰውን እናት የሰውን የብሔርን መንግስት እንደፈለገ የተሳደመተው ቤትሽ ላይ መጥቶ መረቡን ቢዘረጋ መረቡን ታይ ቤትሽ ላይ ቢታይ አንቺ ከሱ በምን ትለያለሽ? ኦቨር ዘ ጌም። ይሄ ነው እኮ ትልቁ ችግር። ያልተረዳሽው አንቺ ይሄ ነው። ሰው አትጥይ፣ ጌምሽን ተጫወቺ። ጌምሽን ስትጫወቺ መቼስ ገዝተስ ገብኛ አይልሽም። አንድ ሰው መጥቶ ፑሽ ያደርግልሻል። ልክ እሱ ስማርቱኝ ከነሱ የበለጠ ገባሽ? እዛ ጋር 500 ሰው ከሚሰማው እዚህ ጋር 1000 ሰው 2000 ሰው ቢሰማ ይሻላል እኮ። ማንኛውም ሰው የትኛውም አጀንዳ ፈላጊ ማለት ነው። ሌላ ቦታ ህዝብን አስቀይሞ እንደፈለገ ገስት ላይ ምኑ ላይ ጅኒ ላይ ራሱ ቤት ላይ እንደፈለገ አድርጎ መጥቶ አንቺ ጋር ሲገባ
አይሽ ተከታተልሽ፣ ሰው እየሰማው ነበር። ሰው ትንሽ ካንቺ የመራቅ እንትን ይኖረዋል ብዬ ስላሰብኩ ነው። ጌም ተጫውተሽ ስጨርሽ ዘግተሽ ብትወጪ እንደሌላ ጌመሮች ምንድነው? ምን የሚቀርብሽ ነገር አለ? ምን የሚቀንስብሽ ነገር አለ? ምን አጣሽ? በቃ እኮ አለቀ። ሌላ ነገር እኮ ምንም የለም። ገባሽ? ለወሬ ወሬ እኮ ስንት ዓመት ማለት ነው። ከላይ ከታች ሽበት እስኪወጣብሽ ድረስ አወራሽ እኮ ምን ተጠቀምሽ? ካወቅሽ ህይወትሽን ትቀይሪበታለሽ። ካላወቅሽ እዚሁ ትፎከታቻለሽ ማለት ነው። አንድ ቀን በሆነ ስማርትነት ምናምን ነገር አንቺ ብሔርተኛ አይደለሽም፣ ኢትዮጵያዊ ነሽ። ሁሉም ብሔር ብሔረሰብ ከዛም አልፎ ባህር ተሻግሮ ኤርትራውያንም፣ አረቡም፣ ፈረንጁም ይሄ ነው ስማርት። ጌምሽን እንዴት አድርጌ ከነማን ጋር ልጫወት፣ ጌሜን እንዴት ከፍ ላድርግ፣ ከነማን መጫቴ ወጥቼ ከፈረንጆች ጋር ከምኖች ጋር አይሽ ቋሚ በጣም ምርጥ ጊፍተር የሚገራርሙ ጊፍተሮች አሉ ቲክቶክ ላይ ኤቭሪ ነገር ያስጠላቸው። በተለይ አሁን ኒው አካውንት ከፍቶ የመጡት በፊት 39 38 40 ሌቭል የነበሩ ናቸው። ተዋርደው ምን ብለው ተሰድበው የጠፉ ናቸው። አሁን እንደ አዲስ ነው ጌሙ አፕዴት ሆኖ በአዲስ መልክ ስለመጣ ተመችቷቸው ሁሉም አካውንታቸውን ቀይሮ ነው የመጡት። ኦኬ አዲስ ጊፍተር የለም። በቃ ተመቸው። ይሄኛው ቀስ ብለሽ አካሂደሽ የሰውንም የራስሽንም አክብረሽ አጣጥመሽ አብረሽ መሄድ ነው። አባቴ መጓዝ ነው፣ ህይወትን ማስቀጠል ነው። የምትፈልጊው ቦታ እስክትደርሺ ድረስ ከዛ በኋላ ይደርሳል። ምንም ዝም ብሎ እዚህ ከምታገኘውን እየረጨሽ እያወጣሽ ምን እያልሽ ለመታየት የሆነ ቦታ ላይ 4 አንበሳ 5 6 ስጪ። ጥሩ ነው መስጠት፣ ጥሩ ነው ማግኘት ነው። አትስጪ አይደለም ገባሽ? ገና እኮ አንቺ ሰርተሽ አሁን አቴንሽን ነው እንትን እያልሽ ያለሽ ሰው ነው የሰበሰብሽ ያለሽ። ገና የዘራሽውን የምታጭድበት ሰዓት ገና ነው። ገባሽ? እዚህ ስር ጉቺዬ የኔ ንግስት የኔ ውድ ውሸታም ነው እኮ ነገ ይሄ ነው እኮ የሚቀየርብሽ። እዚህ ስር ያለው ውሸታሞች ናቸው። ገባሽ? ወይ አንቺ ትክክል አስመሳይ ነሽ፣ ከነሱ ጋር ማች ነሽ፣ እነሱም እያስመሰሉ ነው፣ አንቺ ማስመሰለሽ። እንደዚህ አብራችሁ ቀጥሉ። ያው ጉቺዬ ውድዬ ፍቅርዬ የሚሉት ማለት ነው። ገባሽ? አይ ደግሞ አንቺ ደግሞ ከነሱ ተሽለሽ ስማርት ከሆንሽ እዚህ ጋር ያለው ነገር ነገ እንደምቀየረው ብዙ ሰው ላይ ተቀይሯል። በጣም ብዙ ሰው ላይ ጌም ግን ጌም ነው። ሁሌም በአዲስ ኮንቴንት ምንድነው የሚያዝናናው? ዛሬ ደግሞ ከጊፍት ቅጣት ወጥተን ከኔ እንትን ጋር የሚሄድ አንቺ ለራስሽ ከምትሰጪው ሪስፔክት ጋር ቡርበሬው ጂኒ ምናምን አልፈልግምና ምንድነው ሰውን ሊያዝናና የሚችለው እዚህ ላይ ብቻ ትኩረት ማድረግ ነው። ሰውን ማዝናናት ላይ ብቻ ምን ባደርግ ምን አይነት ነገር ያስደስታቸዋል? ማሜ ዛሬ በጌም አለ በጊፍት አልጫወትም ዛሬ ለየት ያለ ነው በቅጣት የኔ ቅጣት ይሄ ነው ብትይ ለየት ያለ እነሱ የሚያዝናና ከሆነ ይሄ ነው እኮ የሚያስፈልገው። ይሄን መፍጠር ነው፣ አዳዲስ ነገር መፍጠር። ገባሽ? ከቻልሽ ከፖለቲከኛና ከእንትኖች ራቂ፣ ከአጀንዳዎች እንትኖች ማለት ነው። ጭራሽ አያስፈልጉም። ራቂ ስልሽ ጠያቸው አይደለም ስደባቸው አይደለም። በቃ አንቺን ሊያገኘሽ የሚችለው ገዝተሽ ላይ ሲገባ አይደል? ካልገባስ ይሄን ስልሽ እያዘዝኩሽ አይደለም እየነገርኩሽ ነው ያለሁት። ሁሉም ትተዋል። ለምን አንቺ ጋር መራብ እንትናቸው ቤታየው ጋር አይገቡም፣ ማማር ጋር አይገቡም፣ እኔ ጋር አይገቡም፣ ዲቦራ ጋር አይገቡም። አንቺ ጋር ለምንድን ነው እንትናቸውን ድራቸውን እንትን የሚሉት? አንቺ ቤት ላይ ለምንድን ነው ያስፈልጋቸው? በጣም ብዙ ያውም በጣም ቀንደኛ ያውም ወጥመድ አይደለም እሳት ውስጥ ሊከትሽ የሚችል ወላሂ ሱመ ወላሂ። ይሄን ንግግር ያዣት። እቺ የወንድምነት ምክር ነው። ገባሽ? ምንም ቢሆን አብረን እንትን ብለናል፣ በልተናል፣ ጠጥተናል። ይሁን እንደ መሲ ብሪጅስቶን አይነት አንድ ስማርት ስልክ ተቀብለሽ ቤቷን አታስተዋውቂም። ሌላ ቢቀር ወዳ ነው እንደ 2000 ሰው ያይሻል እኮ እጅሽ ግርሽን ስማ ነው እንትን ተጠቀሚበት። በቃ ጊዜሽን ካልሆነ ዝም ብለሽ ጣንሽን ኩበትሽን እያጫጫሽ ገባሽ? ትናንትም ኩበታም ነሽ፣ ዛሬም ኩበትሽን ያጭሽስ ቁጭ ብለሽ ወሬ አውሪ። ጨርሻለሁ። አመሰግናለሁ። ሶሪ ይሄን ነው የምልሽ። ለዚህ ነው ስለምታሳዝኝ ነው። ልብሽን ንጹህ ስለሆነ ነው። ለካንቺ የምፈልገው ልብሽን ስለሆነ ነው። ይሄን ልብሽ ደግሞ የሆነ ነገር ገብቶበት እንዲሻከር ጭላሸት እንዲሆን ስላልፈለኩ ነው። በጣም ከብዙ ሰዎች ጋር ጌም ተጫውቼ አይቻለሁ። በጣም ብዙ ሰዎችን አይቻለሁ። በጣም ብዙ ገባሽ? እንደ ሌላ ሴቶች እንኳን የሆነ አደገኛ የቀመር ሴት የሆነ ነገር ሆነሽ እኮ ቢሆን ጥሩ ነው። ገባሽ? ሌሎች እኮ እዚህ ጋር ያመቻቹ ወደ ላርጎ ዘው ይሄዱ መቅኔውን ጠጥተው መጣውት እኮ እንደ ሬሳ ነው። እዚህ ጋር እኮ ስንት የሚያሳዝን ጊፍተር አለ መሰለሽ። ከፈለሽ አስተዋውቅሻለሁ። ቶፕ ሰቅጣጭ የሆኑ ጊፍተሮች ዛሬ 0 ዲግሪ ላይ ሆኑ።
ዛሬ እንደ ወንድሜ እንደ እህቴ የማያቸው ጊፍተሮች አሉ። ወላሂ እውነቴን ነው የምልሽ። ገባሽ? ሁሉም ሚዛናዊ ያርገሽ፣ ስማርቱ ነሽ እንደ ሌላ ጌመሮች። ጆን ዳንኤል አንድ ቀን ከጆን ዳንኤል በላይ ጓደኛ የለም፣ ከጃኒ በላይ ያለው የለም፣ ከነ ናሆሜ ከነ ኤርሜ ኤችዲ አይተሻል። ቁጭ ብለው ቤታቸው ላይ ዶፍ የለ ምን የለ እንዴት እንደሚሸክሉ አላህ ያርግላቸው። አጀንዳ ፈላጊ የለ፣ ፖለቲከኛም እነሱ ቤት አይሄድም። ተግባባ። ባለ አጀንዳዎች፣ ተሳዳቢዎች፣ ተራጋጮች እነሱ ቤት አይሄድም። ቢሄድም ቦታም የላቸውም፣ አያስገቡም። እነሱም ልግባ ብለው አያስቡም። ጀስት ከነሱ በምን ትለያለሽ እንጂ ይሄ ነው እኮ በቃ ከሁለት አንድ መሆን ነው ማለት ነው። ወይ እዚህ ጋር አስመሰለሽ ተመሳስለሽ ምናምን ነገር በአንቺ ቀመር የሚሆን ነገር የለም። እርግጠኛ ሆኜ የምነግርሽ አንቺን የፈጠረሽ የምታምኝበት ክርስቶስ ገባሽ? የዋህነሽ፣ ጥሩ ሴት ነሽ፣ ጌምሽን ተጫውቺ፣ አላህ ይሰጥሻል። ከየትም ታገኛለሽ። ስላሽቃባትሽ አይደለም እንትናዬ ባልሽው አይደለም። ነገ ያስለቅሱሻል እነዚህ ሰዎች የሆነ ነገር ውስጥ ምናምን ከተውሽ ምን ብለው አሁን ባመጡት ነገር ማለት ነው። መልስ ስጪ ትባያለሽ ነገ። ዛሬ ማይደፍሩሽ ቢሆንስ ጃኒን ይላሉ፣ ጆን ዳንኤልን ይላሉ፣ ማሜን ይላሉ። ዞር ብሎ በስተት ስሜን ያነሳሉ። ከኔ በላይ እንትን ነውጠኛ ሰው አለ እንዴ? ተሳስቶ ያደርጋል አያደርጉትም። ኔቨር። አንቺ ጋር ግን የዋህነትሽን፣ ልብሽን፣ መልካምነትሽን አይተው ሊጠቀሙብሽ። ማንም ሰው እንዳይጠቀምብሽ። አንቺ ጌመር ነሽ። ጊፍተር ጊፍት መስጠት ስራው ነው። አንቺ ጌም ነሽ። ጌም መጫወት ስራሽ ነው። ሌላ ምንም የሚያነካካሽ ነገር ነው። አትነካኪ ከማለት አንገል ነው። ካጠፋ ይቅርታ። ለዛ ነው እኔም ብናደድብሽም ባንቺ ተነሳ ነው። ይሄ 3-4 ቀን በጣም ነው የተናደድኩብሽ። የምናደደውም ለአንቺ ብዬ ነው። ወይ አልሰማሽም፣ ወይ ተረጂኝ፣ ወይ አዳምጪኝ፣ ወይ ደግሞ በራስሽ መንገድ ሂጂ። በስ የሚጠቅምሽን እኔ ከምናገረው ላይ የሚጠቅምሽን ውሰጂው። ማይጠቅምሽን ጉቺ ከኔ ጋር ጌም ተጫወተች፣ ማሜ ከማን ጋር ጌም ተጫውቶ እንትን ሆኖበት ያውቃል። ከስሮበት ወይ ጊፍት አጥቶ ወይ አቴንሽን ሳያገኝ ቀርቶ ያውቃል። ይሄ ራሴን ማመጣው ነው። በራሴ ብቃት ችግር የለብኝም። እሱ ሰው ህዝቡ ዲያስፖራው እናቴ